የምትከተለው ያሰሳል ስልት ባሳለፍካቸው ሁላ የህይወት ገጠመኞች የተለዋወጠበት አግባብ ነበር? አዎ አዎ ምክንያቱም እንግዲህ እንደ እንትን ወሰጂው በንጽጽር ወሰጂው ርዕሰ ጉዳይሽ ይቀየራል። ለምሳሌ በአብዛኛው እኔ ገና ከአዲስ አበባ ስነ ጥበብ ትምህርት ቤት የተመረኩት በረሃብ የፈታው በሚል ስዕል ነው። እንግዲህ ራሻም ከመሄደ በፊት ህዝባዊ የሆኑ የስዕል አመለካከቶች አሉ። እዚህም ያለው ትንሽ እንደው ተባራሪ የፖለቲካ አመለካከት ትንሽ ነክቶኛል የኢሃፓ እና በዛ መልክ ደግሞ ለውስጤ ደግሞ ለተጨቆነው ለተራበው ለተጠማው መቆም ራሱን የቻለ አካሄድ ነውና ይሄ ርዕስ ረሃብ የፈታው ስሰራ አዲስ አበባ ብዙ የተራቡ በረሃብ ምክንያት ተሰደው የመጡ ኢትዮጵያ አዲስ አበባ ውስጥ እንግዲህ እንደሚባለው ኮሎ ነው የሚባለው በየቤተክርስቲያኑ በየምኑ ነበሩና ይሄርኩ አጠና ነበር። ይሄ ስራ አሁንም ብሔራዊ ሙዚየም ያለው ይሄ ስራ እና እሱን ስሰራ በጣም ከፍቅር ነው ከጥበብ ፍቅር ጋር ከሀዘን ጋር ነው የሰራሁት። ለኔ ፖለቲካ አታያ አይደለም ሰውን ማየት ነው። እዛ ውስጥ ረሃብ ተነድሎ ነው የወጣው። ረሃብ የፈታው ያልኩት ማንም እንትን ያላለው አገር ለቆ መሄድ ማለት መሰደድ ማለት ከኋላው ብዙ መከራ አለ። እንደ ገደል እንትን እንደ ጎርፍ ወደታችን ይመጣል ይሰራው እና አላ እሱን በመስራቴ አዲስ አበባ ጥሩ ስሜት አግኝቻለሁ፣ ጥሩ አክብሮትም አግኝቻለሁ እና አንዱ እሱ ነው። ሁለተኛ ወደ ሩሲያ ሲሄድ ግን አሁን ቀደም እንግዲህ መነሻ ልንገርሽ ነው መይሳው ካሳን የሰራውበት ምክንያት ሀገራዊ የሆነ ፍቅር ይዞኝ ወይንም ደግሞ ላጎቴን ማርካት ፈልጌ ነው። አንደኛ አንድ አምስተኛ ዓመት ተማሪ የነበረ እኔ ሶስተኛ ዓመት ተማሪ ያለው በጣም ጎበዝ ሰዓሊ የምንለው ሲመረቅ የሰራውን አየሁ። ሲመረቅ ክሉኮቭስካያ ቫይና የምትላለች የክሉኮቭ ጦርነት ልክኛ ያድዋ ጦርነት እንደምንለው እሱን አይነት ጦርነትን ሰርቶ የሚገርምሽ ነውና እንደው እንትኑን ድባቡን በመስጠቱ ጥሩ ነው። እንደ ክምር ወይም ደግሞ እንደ ትልቅ እንደ ፒራሚድም ባይሆን ወደሱ እንዲከበድ ያለ እንትኖች የተቀበሩበት የጦር መስዋዕትነት የከፈሉ የተቀበሩበት እንደ ድብ ወደ ላይ የተከመረ እዛ ላይ ጋሻቸው ወድቆ እዛ ውስጥ የሞቱ አሉና ያን አይነት ስዕል ሳይ በጣም ስሜቴ በጣም ነው ያለኝና በቃ እኛም ለነጻነት ብዙ ክምር የሞት ክምር አሳልፈናል የሚል ውስጥ የተቀመጠ እና ገና ቋንቋ ስመራ አንስቶ የነሱን ባወኩ ቁጥር አገሬን እያወኩ ነው የልኩት። ምክንያቱም አንድ ነገር ሲሉ ይሄማ እኛም ሀገር አለ የሚል ለምሳሌ በቀላሉ ቋንቋ ሲንማር ኪቭስኪ ሩስ ይላሉ። ኪቭስኪ ሩስ የመጀመሪያው የክርስትና እምነት የገባበት ጽሁፍ ያገኘንበት ጊዜ ይላሉ። ኪቭስኪ ሩስ አሁን ዩክራይን ኪቭ ነው፣ ሩስ ያው ሩስ ነው። ያን ጊዜ እንዲህ አይነት አሁን መለያየት የለምና በንጽጽር ሳየው እዛው ቁጭ ብዬ ኪቭስኪ ሩስ ሲሉ አክሱም ኢትዮጵያ የሚለው ነው አእምሮ ውስጥ የመጣው። አክሱም ኢትዮጵያን ደግሞ በተክለ ጻዲቅ መኩሪያ ላይ አንብቤያለሁ። እንዳጋጣሚ ማንበብ ጥሩ እንትን አለኝ ይደላለኝ ወንድሜ አንባቢ ነው፣ ብዙ ጊዜ እንደዚህ የሚያግዘኝ ነውና ያ ነገር ንጽጽሮቹ እና እዛ ባየው ቁጥር ነው ስለ ክርስትና 9ኛው ምዕተ ዓመት ላይ ክርስትና ኪቭስኪ ሩስ ገብቶ ክርስቲያን ሆነን ይላሉ። ኢትዮጵያ መቼ ነው ጀመረችው? ልክ እዛ ሲጋጨኝ እዚህ ነው የማስበው 4ኛው ምዕተ ዓመት ላይ ብሔራዊ ወይም ደግሞ የህዝብ እንትን ሆኗል፣ የክርስትና እምነት ተሰብኳል። እነሱ 9ኛ ምዕተ ዓመት የአይነት ንጽጽር ይመጣብሻል። ጽሁፍ አለን ሲሉ እኛ ግዕዝ አለን እንዲያልኩ ነው እና በንጽጽር ውስጥ የመጣ ግጭትና ራስሽን ያውቅሽ የምትይጅበት ነውና ስለ ትውፊታቸው ወይም ስለ ባህላቸው ሲያወሩ እንደዛ
በኋላ ደግሞ ሩሲያ ውስጥ ማን ነው ሞስኮ ውስጥ ገብቼ ሰዓሊ ሲሆን ርዕሰ ጉዳይ አድርገው ተማሪዎቹ የሚሰሩት ሌሎችም ዲፓርትመንት ወይ ደግሞ ሌሎች ማስተርስ ኮይ እንለዋለን ስቱዲዮ ውስጥ የሚሰሩ ተማሪዎችን ሳይ ብዙ ነገር ከሀገራቸው በተለይ ከሪፐብሊክ የሚመጡ የነሱ ሪፐብሊክ አሁን 15 በነበሩ ጊዜ የራሳቸውን እንትን ነው የሚያንጸባርቁትና በጣም አክብሮት አለው። እኔስ አለኝ አይደለም ወይ የሚለው ቅድም ያልኩሽ ኩሊኮቭስካያ ባና ማለት የኩሊኮቭ ጦርነት ነው። ያድዋ ጦርነት እንደብለው ከማን ጋር ነው ያ ጦርነት የተካሄደው? ከቫይኪንጎች ጋር ነው። ቫይኪንጎች እነ ኖርዌይ እነ ስዊድን ምናምን ወደ ታች መተው ገዝተዋል። እነሱን ለማስወጣት ከፍተኛ መስዋዕትነት ተከፍሏል። ያንን ነው የሰራው። እኛስ የከፈልነው የለም ወይ? በኋላ ግን የቆየው ሲሄድ በቃ የኢትዮጵያ አንድነት ውስጤ የመጣ ሲሄድ 19 በኢትዮጵያ አቆጣጠር 1983 ማለት ነው። ማን ነው ይቅርታ 1970 ሄጄ 1977 ነው የመጣው። በኢትዮጵያ 1976 ማለት ነው። አይዲያውን ሳገኝ 77 ላይ የተመረኩበት ነው 75 ላይ ነው አይዲያው የመጣው 76 ላይ የተመረኩበት ነው። አንድ አመት የሰራሁበት ያንን ሳይ የኢትዮጵያ አንድነት በጣም የተሰማኝ ጊዜ ነበር። ሁሉን ነገር ያንን አንድነት ደግሞ የፈጠረው ማን ነው? መይሳው ካሳ ነው። ቴዎድሮስ የሆነው በኋላ ነው። መይሳው ካሳ በነበረበት ሰዓት ከአንድ በቅንፍ ተራሽብትነት እንቢታ የተነሳ ነው። ያ እንቢታ ምን ይዞ መጣ? ወደ መንግስት ደረጃ ደረሰው። ስለዚህ አሁን እኔ ቴዎሬቲካሊ ወይም ደግሞ በሃዲዮት ስታዩ ህዝብ የተከተለው እስከ መቼ ድረስ ነው የሚለው አእምሮ ውስጥ መጣ። መይሳው ካሳ እስከነበረበት ጊዜ ነው። በመይሳው ካሳነቱ ጊዜ ህዝብ ተከትሎታል። ንጉሠ ነገሥት ቴዎድሮስ ከሆነ በኋላ ግን በይበልጥ በቆየ ቁጥር ይበልጥ ጥላ ያጠላበት መጣ። የስልጣን ጥላ የፊቱ ጥላ አለ። ስዕሉን ካየሽው የፊቱ ጥላ አለ። እሱ ብርሃን ላይ ነው። ብርሃን የሆነ ሐሳብ ይዞ መጥቶ ከአንድ ትልቅ ተራራ ላይ ወርዶ ሜዳማውን ወይም ደግሞ አምባውን መጥቶ እንደገና ተራራ ሊወጣ ነው። ይሄ የማይታየው ተራራ ጥላው ነው። እዚህ ጋር ለተመልካች ያለው እዛ ጥላ ውስጥ ሊገባ ነው። ጥላ ውስጥ ሲገባ ንጉሠ ነገሥት ቴዎድሮስ ሊሆን ነው። ንጉሠ ነገሥት ቴዎድሮስ ከሆነ ተራራውን በሙሉ ወጥቶ ጫፍ መድረስ አለበት። ከመድረሱ በፊት ግን ብዙ ጣጣዎች መጡበት እና ስልጣን ጥላ ነው የሚል ውስጤ ነው እና ህዝብ እንግዲህ ይሄ ፍልስፍና ነው እና በጣም መተንተን ይፈልጋል። አንድምታው ሰፊ ነውና ስለዚህ ይሄንን ስሰራ እዛ ሆኜ ስሰራው ምክንያቶች አሉ። ይሄንን ማስረዳት ነበረብኝ እንደ ፔፐር እንደ መጽሐፍ ነው እና ከነ ምክንያቱ ከነምኑ እዚህ ላይ ግን የህዝቡን መከተል ሳሳይ የለባበስ ስርዓቱ ምናልባት ይሄን ስዕል ብሔራዊ ሙዚየም ሄደሽ ብታዩ ጥሩ ነው። እያንዳንዱ አለው እዛ ላይ ስርዓት አለ። ምንድነው ስርዓቱ? መሪ አለ፣ አጃቢ አለ፣ ተከታይ አለ እና ካልቸር አለ። አዝማሪ አልቀር አዝማሪ ለከተትኩት ለኛ አገር የማንኛውም አይነት የዚህ ሰሜን ውስጥ ለተደረጉ የስልጣን ሽኩቻዎች አዝማሪ ትልቅ የፕሮፓጋንዳ ስራ እየሰራ ነው የመጣው። መግለጫ ነው፣ ማስታወቂያ ነው፣ መቀስቀሻ ነው። ሞትና ህይወትን በንጽጽር የሚያስቀምጥልሽ ነው። ጀግናን ከፈሪ የሚለይበት ነው እና እንዲቀላል ነገር አይደለምና ይሄ ሁሉ አብሮን አለ። በዛ ላይ ደግሞ ነጋሪት አለ። ነጋሪት ስልጣን ነው። ነጋሪት ተጎሰመ ማለት አንድ ራሱን የቻለ ነው። ይሄም ያለን ነው። ያንን ደግሞ መለከት የሚነፋዋል። እነዚህ ሁሉ አሉና ስለዚህ ዋና ተከታይ አጃቢ ባህል አንድ ላይ አደባልቄ ነው የሰራሁት። ይሄንን መግለጽ ራሱን የቻለ ነው። እንግዲህ ወደ ጽሁፍ መቀየር ነውና ለነሱም ደስ ያላችሁ ይሄ ነው። ተከራከርም ማለት መጀመሪያ አስተማሪዎችን ሳስረዳ ያስረዳሁትም ይሄ ነው። በኋላ እዚህ ከመጣ ወዲያ ስዩም ወልዴ ደራሲና ሀያሲ በጣም ገናም ከአዲስ አበባ ሲሄድ በጣም የቅርብ የታላቅ ጓደኛ የሆነ ነው። ሞራል በጣም ከፍታ የሰጠኝ ነው እና ያንን እንደዛሬ በእንትን አይለኝም። ትንሽ ፎቶግራፍ ነበረች ያነሳዋል። እሷን ሳሳየው በጣም ደስ አለው። ውጤቴንም ይዤ ስመጣ ደስ አለው። ካሳ ኤንድ ካሳ በሚለው አዲስ አበባ ዩኒቨርሲቲ ያሳተመው ምንድነው እሱ ፕሮሲድ አለ። እዛ ላይ
ታሪካዊ በኢትዮጵያ የታሪካዊ ስዕል አሳሳልና ምንድነው ቴዎድሮስና ምናምን በሚል የሰራው ነው። ቴዎድሮስ በኢትዮጵያ ታሪካዊ ስዕል አሳሳል ውስጥ የቴዎድሮስ ገጽታ የሚል ነው የሰራው። እዛ ውስጥ የብዙዎቹን ይጠቅስና እኔ ጋር ይመጣል። እዛ ላይ ስዕሉን ካደነቀ በኋላ ወይ ይስራው እዚህ አግመን ነው ወይ ስዕሉ ይምጣ ወይ እሱ ይስራው አለ። አሁን እነዚህ ሁለት ነገሮች እኔም እንደገና ድጋሚ እንድሰራው እዚህ ሀገር ገፋፋኝ። አሁን ሁለተኛ ጊዜ ስሰራው ሳይዙ እኩል አይደለም። ያኛው ትልቅ ነው፣ ወደ 4 ሜትር ነው። ወደዚህ ይሄ ትንሽ አነስ ያለ ነው፣ 1.70 ምናምን ነው። ያኛው 2 ሜትር ነው ወደ ላይ፣ ወደ ጎን ወደ 4 ሜትር ነው። ይሄ ምናልባት 2 ተኩል ምናምን ነው። እና ይሄን በምሰራበት ሰዓት አሁን ድጋሚ ስሰራው ስትራክቸሩ ወይም ቅርጹ እዛ ውስጥ ያለው ቅንብሩ ያው ሆኖ አሁን ፖርትሬቶች ውስጡ መለየት ነበረባቸው። መልክዓ ምስሎች እዛ አጃቢ አድርጌ ያስቀመጥኳቸውን ሰዎች በአሁኑ ስራ ላይ ከቴዎድሮስ መልክ በስተቀር ስለ ቴዎድሮስ የጻፉ ሰዎች፣ ስለ ቴዎድሮስ የተናገሩ ሰዎችን ከኋላ አጃቢ አደረኳቸው። ከአጃቢዎቹ አንዱ ጸጋዬ ገብረመድህን እዚህኛው ውስጥ አለ። ብርሃኑ ዘሪሁን ውስጥ እዚህ ውስጥ አለ። ብርሃኑ ዘሪሁን እንደ ገብርዬ መጀመሪያው እንትን ላይ ነው ያለው። የሱን መልክ ነው ያስቀመጥኩት። እንዲህ ሁለተኛ ሲሰራ ቫሪዬሽን አይነት መፍጠር አለብሽ፣ ኮፒ ፔስት እንዳይሆን እና በዚህ አይነት ሰራሁት። እና እንግዲህ ይሄ ስራ ዝም ብሎ አይደለም ማለት ይችላል። አንዳንዴ ስለ ራስ መናገር ከባድ ነው። እንዲህ ነው የሰራሁት እንዲህ ነው ብዙ ባወራው እንትን የለም። ብቻ የሆነ ፍልስፍና፣ አስተያየት፣ አመለካከት አለ። አሁን ከተናገርኩት እንኳን መተንተን ይቻላል። በጣም አመሰግናለሁ ጋሽቱ። ምናልባት አሁን በስነ ጥበብ ትምህርት ቤት ለ3 አመት አስተምራ አቁመሃል። ከዛ በኋላ ግን ድጋሚ የራስህን ስነ ጥበብ ትምህርት ቤት አደራጅተህ ወደ መጀመርና ወደዛው የመምህርነት ዓለም ውስጥ የገባህበት አግባብ ነበረ። እስቲ አንደኛ ስነ ጥበብ ትምህርት ቤትን በማስተዋወቅ ለምን ያህል ጊዜ ሰርተዋል? የነበሩ ሳንካዎች ካሉ እነሱን እንዲያው ታጫውተን። አዲስ አበባ ስነ ጥበብ ትምህርት ቤት ማስተማር የፈለኩበት ቅድም ጫፏን ተናግሬያለሁ። ኢትዮጵያ ውስጥ ማወቅ የሚገባኝን እዛ ሀገር ሄጄ መጀመሪያ አወቅኩኝ። መሰረታዊ የሆነውን የስዕል ዕውቀት እዚህ ነበር ማወቅ የሚገባኝ። አላወቅኩም እንዳለን አስተምረውኛል፣ ግን የማስተማር ዘዴው ግን ልክ አልነበረም። ምክንያቱም እነሱ ትከሻ ላይ ሆኜ ነው ዕውቀቱን ያገኘሁት። ረሃብ የፈታውንም ስሰራ ከኋላ ያስተማሩኝ ብዙ ሰዎች አሉ። ግን የማስተማር ዘዴው ግን ትክክል ስላልነበረ በቀላሉ መማረውን አወቅኩኝ። ይህንን በቀላሉ ማስተማር አለብኝ የሚል ጽንሰ ሐሳብ ይዤ ነው አዲስ አበባ የመጣሁትም። ያው ስማር ሞከርኩኝ። በአንድ ጊዜ እንደውም በአንድ አመት ውስጥ ብዙ ተማሪዎች ተቀየሩ። ይሄ ግጭት ፈጠረ። የመጀመሪያው ይሄ ግጭት ለምን ተፈጠረ? በነበሩ መምህራኖች በማይችሉ አሁን እዚህ ውስጥ በጣም አሪፍ የሆኑ መምህራኖች አሉ። የማስተማር ዘዴው ምናልባት አንሷቸዋል ልል ብችል፣ እኔ ይሄን ለምናገረው እነሱ ላይ ቆሜ ስላየው ነው እንጂ ምንም በሰጡኝ ላይ አሁን የሲስተም ስርዓት ጉዳይ ነው። ሁለተኛ ይዘውት የተነሱት የፖለቲካ አመለካከት ትምህርትን ከፖለቲካ ጋር አያይዤ ላስተምር ካልሽ አብሶሉትሊ በቃ ፍጹም ስህተት ነው። ዕውቀት በተለይ የጥበብ ዕውቀት ወሰን የለውም። በፖለቲካ ላይ ሊመሰረት አይችልም። በዘር ላይ ሊመሰረት አይችልም። በሰው ልጅነት ላይ ነው መመስረት ያለበት። የሰው ልጅ ሰውነት ነው የመጀመሪያው። ይሄ አይነቱን አመለካከት መቃወም ጀመሩ። በምን አይነት መልክ ነው? ሶሻሊስት ሪያሊዝም ነው የምናስተምረው የሚለው ግጭት አይደለም። ሶሻሊስት ሪያሊዝም ቀርቶ ሪያሊስቲክ የሆነ ትምህርት አልሰጠንም፣ ማናስተምረው ለምን እናገራለን የሚል ነው። ለካ እዚህ ውስጥ ያለው ስልጣን ከፖለቲካ ጋር የተያዙ ሰዎች ያዙት ነው። ይሄ ግሩፕ ራሱን የቻለ በደርግ ጊዜ ነው ስም ሰጡኝ፣ ጸረ ሶሻሊስት እና አሁንም እዚህ ላይ ከፍ አድርጌ መናገር የሚገባኝ የከሰሱኝ ክስ ምንድነው? ክትትል ይደረግበት ነው። ደብዳቤ የተጻፈው ለህዝብ ደህንነት ነው። ኮፒ ወይም ደግሞ እንዲያውቁት ተብሎ ለባህል ሚኒስቴር መሰረታዊ ድርጅትና ለምንድነው እሱ ለሪዮታ ዓለም መምሪያ ተብሎ ምንድነው ግልባጭ ተሰጥቷል። እንዳጋጣሚ ሪዮታ ዓለም መምሪያ የገባው ደብዳቤ እንዲታወቅ ይሁን
እንዲያውቁት ብቻ የሪዮት ዓለም ጉዳይ ስለሆነ ጸረ ሶሻሊስት ስለተባለ አስተያየት እንዲሰጡ ነው እንትን እንዲሉ። ግን ክትትል የሚደረገው በደህንነት ነው። እንግዲህ አንደኛ ገና አዲስ ገቢ ወጣት ነኝ። አዳዲስ እንትኖች ይዤ ነው የምናገረው። ፊት ለፊት እናገራለሁ እና ለተርጉም ካልሽው በቀላሉ የሚተረጎም ነው። ልክ አይደለም የምታስተምሩት ማለት እኛ ልክ ነን አንተ በምን እንትን ነው የሚለውን አደባባይ ላይ ቆመን መነጋገር ስንችል እኔ አደባባይ ላይ የምናገረው ግራጁዌሽን ላይ ነው የምናገረው። ማንም ግን እንደዚህ ነው ይሄ ማለት ይሄ ነው ያለ አይደል። አሁን ቢተመልከች በኋላ ያለው ይሄንን ደግሞ የሚያደርጉት ደግሞ የፓርቲ አባል ነን የትምህርት ቤቱ መምህራን ነን የሚሉት ነው። ያልሆኑ ደግሞ አሉ እና ያንንም የሚቃወሙ አሉ። ልክ አይደለም የምትሉት የሚሉ አሉ። እንደውም አንድ መምህር ይሄ ሰው የሚያውቀውን ነው የሚናገረው እናንተ እንደዚህ ብሎ ያላቸው ብሎ አሉ። ግን ይሄ አንድ ራሱን ይቻላል። ማስተማር ደግሞ ራሱን ይቻላል። ተማሪዎች ደግሞ አክብሮት መስጠት ጀመሩ፣ ወደዱኝ እና ካስተማርኩት 3 አመት ውስጥ 2 አመት ያስተማርኳቸው ዛሬ ከፍተኛ ቦታ ደርሰዋል። እድለኛ ነኝ። 3 አመት በአመት አንድ አመት ነው ያስተማርኩት። የመጀመሪያው አመት እንደውም በጣም አሰቃይተውናል። ታደሰንም እኔንም አሰቃይተውናል። አቧራ ከላይ በአንድ ምንድነች ፎቅ አላች መሃል ላይ ያዳራሽ አለች አርት ስኩል ስትገቢ ላይ ደግሞ ትንሽ ማሳያ ቦታ ትናለች ላይ እየተጠረገ ታች አስተምሩ ተብለናል። ሆም ብለው ላይ ይጠርጋሉ። የሚጠረገው ለማን ነው? ለማታ ተማሪዎች ነው። የገቢ ምንጭ ነው። እታች የተሰጠኝ ደግሞ ስዕል አስተምር ከተብዬ እና አንዱ ይሄ ነው። አቧራ እየቦረረ አላስተምርም ማለት ጀመርኩ። መብቴ ነው። እንዳስተማሪ መከበር አለብኝ። እንዳስተማሪ ተማሪዎች መከበር አለባቸው እና ለማታ ተማሪዎች ከላይ መጠረግ ነው ወይ ጠረግና ከዛ በኋላ ግቡ ነው መባል ያለበት። አንድ ይሄ አንዱ ማበሳጫ ነው። ሁለተኛ በሳምንት 10 ሰዓት እንዳስተምር የተደረገው 10 ሰዓት ትክክል ነው። ምንም ነው የለውም። በሳምንት 10 ሰዓት ማለት 4 ሰዓት አንዱ ደግሞ 2 ሰዓት አንድ ጋር ነገር ግን በታተሉት አንድ ጊዜ ጧት ገባለሁ፣ አንድ ጊዜ ከሰዓት ገባለሁ፣ አንድ ጊዜ እንዴ የሌሎቹን መምህራኖች ሳይ በትንትን ያላላለ አንዴ መምህር ከመጣ ቀኑ ሙሉ ሊያስተምር ይችላል። 8ቱን ሰዓት ጨርሶ ሊወጣ ይችላል። 2ቱን ሰዓት ሊሞላ ይችላል እና ሰብስቡና ስጡኝ አለዛ አላስተምርም ማለት ነው። ይሄ ራሱን ይቻላል። ይሄ ፈተና ነው። የምታውቂውን ዕውቀት ከመስጠት ይልቅ ተራ በሆነ ነገር ላይ መከራከር ጀመረ። ነገር ግን የመጀመሪያውን አመት እንዲያሳልፍ ሁለተኛውን አመት ላይ ክርክሩ ሲጦፍ ሰበሰቡኝ። በዚህ ጊዜ ምን እድል አገኘ? ስቱዲዮ የለኝም፣ ምንም የለኝም። ላይብረሪ ለመዋል እድል አገኘ። ወመዘክር ሄጄ ጥናት ማጥናት ጀመርኩ። ቢያንስ የምሰራበት ባጣ ለምን ስለ ኢትዮጵያ ዘመናዊ ስዕል አላጠናም ብዬ ገባሁ። ጥሩ ስራ ይዤ ወጣሁ። አንዴ ነው። እንደገና ግን ከስንት አመት በኋላ አስተማሪ ለምን ካልሽኝ የማስተማር ፍላጎቴ አልሞተም እና እስከ 1983 ድረስ ያው የደርግ ስልጣን የነበረበት ነው። እነዚህ ሰዎች እንትን ያለው ከ83 በኋላ ደግሞ ባህል ሚኒስቴር ውስጥ አንዳንድ ለውጦች መጡ። አመለካከቶች ሁሉ ተቀየሩ እና እድገትም እያገኘው መጣው። ወደ መምሪያ ደረጃ የክፍል ኃላፊ የሚለውን ወደ ዋና ክፍል ኃላፊ ከዛ ደግሞ ወደ መምሪያ የሚያደርስ እንትኖች አየው። ነገሩ ውጭም የምንሰራበት ስቱዲዮ አልነበረም። ነገር ግን አንድ በጎ ነገር የተሰራልኝን መዘንጋት የለብኝም። እዚህ ላይ አርት ስኩል 1 አመት በማስተምርበት 2 አመት በማስተምርበት ሰዓት ስቱዲዮ ለአስተማሪዎች ይሰጣል። ስቱዲዮ ማለት እቃውን የሚያስቀምጥበት። ለኔ ግን አልተሰጠኝም። ምን ተፈጠረ? ከወዳጄ ከማከብረው መምህር ከታደሰ መስፍን ጋር አንድ ላይ ሰጡት። ለሌላው ለየብቻ ነው የሚሰጡት። ምንም እንደ 3 ሜትር 2 ሜትርን በማጥበቅ 2 በ2 እንኳን ብትሆን ለየብቻ ነው የሚሰጠው። ለኛ ግን ለሁለት ሰጡን። 2 ኃይል አንድ ላይ የውስጥ ስሜታችን በጣም ኃይለኛ ሆነ። ወይሱ ወይኔ ካልሰራንበት እንቃጠላለን። ሁለታችንም እናጣለን። ምናልባት እኔ ትንሽ ሰብሰብ የማለት አቅም ኖረኝ ይሆናል ይስራበት ይላል። ለሱም ላንተ ብቻ ነው የሰጠኝ ይሉታል። ለሱ ለኔ ደግሞ አንድ ላይ ነው የሰጠኋችሁ ይላል። እንድንጣላ ይፈልጋሉ። ቁጭ ላይ ስታስቢው
ሆን ተብሎ ካልኩሌትድ ይሄ ነገር ለምን አስፈለገ? በቃ ስለዚህ አንድ የሆነ ጊዜ ላይ 3 አመት እንደሞላኝ ነው ገና ከአርት ስኩል ሳልወጣ በጣም አለቀስኩኝ። ያለቀስኩት ከእግዚአብሔር ጋር ነው። ለምን ይሄን ዕውቀት ሰጠኝ? ለምን ይሄን ችሎታ ሰጠኝ? ለምን ይሄንን ኃይል እንድሰራበትን እንድታሳጣኛለህ? ምን አልኩ ብዬ በጣም አለቀስኩ። ከእግዚአብሔር ጋር ነው ያለቀስኩት፣ ለሱ ነው ያለቀስኩት። መጨረሻ ላይ ስዩም ወልዴ በጣም የምወደው የማከብረው የታላቅ ጓደኛ እንዳጋጣሚ አንዳንዴ ለሱ ተነፍሳለሁ። ይሄማ መሆን የለበትም ያለ መቼም እንደዚህ በአደባባይ መነገር አያስፈልግም እንጂ ሌላም ክፉ ስራ ሁሉ አስቤ ነበር። ሰውስ ለመግደል ሁሉ አስቤ ነበር። ራሴንም ለማጥፋት ሁሉ አስቤ ነበር። ያለቀስኩት ለዛ ነው። ምን አረኩ? ለምን ይሄንን ዕውቀት ሰጠኝ የሚል ነገር ግን እሱ እንዴ መፍታት ካለ መሞት ለምን ነው ያለ? እንደዚህ ተከሰስካው እንዲሆን ካው መፍታት ካለ መሞት ሌላ ቦታ ሄድ፣ ሌላ ቦታ ስራ የሚለውን እሱን ሰጠኝ። አብሬ ያለቀስኩ ስላልኩት ምን አለ ለዛ ጊዜ ደግ ለሰሩልኝ ብናገር ጥሩ ነው። ለግርማ ይልማ በዛ ጊዜ የባህልና ስፖርት ሚኒስትር ናቸው። ለሳቸው ነገራቸው። እሳቸው በጣም አዘኑ። አርት ስኩል ስላጣ ያሬድ ሙዚቃ ትምህርት ቤት አንድ የጭቃ ቤት ተጀምራ ነበር። ዳይሬክተሩን ጠርተው እባክህ ያችን የጭቃ ቤት ላስጨርሳት፣ አንዷን ክፍል ግን ለአንድ ሰዓሊ ስቱዲዮ ስጠልኝ አሉት። ከአርት ስኩል ያሬድ ሙዚቃ ትምህርት ቤት ስቱዲዮ ተሰጠኝ። ጭቃ ቤቷ ተሰርታ ተመልከች ውስጥ ያለውን ጨዋታ። እዛ ቦታ ደግሞ ጭቃ ቤት ውስጥ ገብቼ በመስራቴ ማን ነው እዛ ይሰጠህ ብለው የጨቀጨቁኝ አስተዳዳሪ ያሉ የአርት ስኩል። እንግዲህ ምን ማለት ነው? ይሄንን ሰው እንትን ነው። እርግጥ መማር መጥፎ ነው ለኛ አይደለም። የማይችሉ ሰዎች ሁሉ ጊዜ የሚሰራን ሰው ማሰናከል ለነሱ ትልቅ ዓላማ ነው። እሰራ እንደነበረ 100% ያሳየሁበት ቤት ነው። አንድ አመት ሰራው። አንድ አመት ውስጥ የመጀመሪያውን ኤግዚቢሽን 1982 ዓመተ ምህረት ኤግዚቢሽን አሳየው እና ጥሩ ውጤት እንደውም በህይወቴ የመጀመሪያውን ዋን ማን ሾው ከዛም ወዲያ አላሳየው በግሩፕ ነው እንጂ ባላሳየው። ምክንያቱም ስዕል ኤግዚቢሽን የሚታየው የተጠራቀመ ምን ልበልሽ ያለቀለት ስራ ነው ማሳየት ያለብሽ እንጂ ለብለብ አይደል። እንደ ድርሰቱ ሰጁ እንደ መጽሐፍ ድርሰቱ ሰጁ መጽሐፍ በየአመቱ አይታተምም፣ አይወጣም። አዳዲስ አይዲያዎች፣ ሐሳቦች፣ ፈጠራ እንደውም በስነ ጽሁፍ ዓለም ውስጥ ያሉት አቶ አስፋው ዳምጤ ጥበበ ቃላት ይባላል። ጥበብ ያለበት ፈጠራ ያለበት ነው እንጂ ስዕል ስለቻልኩ መሰራው አይደለም። ስለዚህ ባጭሩ ተመልሼ ማስተማር እንዳለብኝ ሳቅ 1999 ዓመተ ምህረት ካስተማርኳቸው ልጆች ጋራ እንዲሁ ተስማምተን ትምህርት ቤት እንክፈት ብትከፍት ጋሽ ሲሉ ጡረታም ጊዜ ስለደረሰ ያለ ጡረታ ጊዜ 1999 55 ዓመት ይሞላኛል። ስለዚህ 55 ዓመቴ ላይ ጡረታ ገንዘቤን ይዤ ማነው አስከብሬ መውጣት ነበረብኝ እና እንዳጋጣሚ ትንሽም ገንዘብ ስለነበረ ትምህርት ቤት ከፈትን። መሰረታዊ ስዕል ዕውቀት ለማን አብራዬ ጥበብ ደብር ነበር ያለው ነው። ደብረ አብራዬ ጥበብ በእንግሊዝኛ ኤንላይትመንት አርት አካዳሚ አብራዬ ጥበብ ማለት ነው እና ኤንላይትመንት አርት ቱ ኤንላይትን ዘ ማይንድ በሚለው ነው። አእምሮን ማጽየት ማብራት። ያ ከሌለ ሰዓሊነት የለም። ፀሐይነት የሌለው አእምሮ ሰዓሊ መሆን አይችልም። ስለዚህ ይሄንን ለማጥናት ጀመርን እና በሂደት ጥሩ ትምህርት ቤት ከፈትን ሄደን። ለካ ደግሞ ኑሮ ራሷ ደግሞ ሌላ ነች። ምክንያቱም ራሱን ትምህርት ቤቱን ለማስኬድ እዚህ ላይ መነገር ያለበት አሁን አቁም ያለው ራሱ ትምህርት ቢሮ አይረዳሽ። በመደበኛ የትምህርት ፕሮግራም ያለን መስፈርት ለስዕል መስፈርት አድርጎት ያመጣዋል። ለሙዚቃ መስፈርት አድርጎት ያመጣል። እባካችሁ እኔ እንደውም ደጋግሜ ጠይቄያለሁ። የአቢሲኒያ የስነ ጥበብ ትምህርት ቤትና እኛ ነን ለጊዜው ያለነው በዚህ ወረዳው ውስጥ
በአዲስ አበባ በሙሉ ላይሆን ይችላል። ቢያንስ ባለንበት በምናውቀው መስፈርቱን እንንገራችሁ። ከአዲስ አበባ ስነ ጥበብ ትምህርት ቤት ካለ መምህራኖች ከተፈሪ መኮንን አምጥተን የጋራ የሆነ መስፈርት እናውጣ፣ በዛ ገምግሙ ምንም እና አሳዛኝ የሆነ የትምህርት አካሄዱን ይገመግማሉ። ሲገመግሙ ስለ ስዕሉ አይደለም ስለምኑ አይደለም ስለ ተራ ነገር ነው። ተራ ነገር የምለው በንጽጽር ነው እንጂ የሥራ ተራ የለውም። እና በዛ መልክ ምንም ልንቀጥል አልቻልንም። እንደገና ግፊቱ ማህበራዊ ህይወቱ ምኑ እየበዛ የቤት ኪራዩ 3 እጥፍ ጨምሯል። ሲጀምር የነበረው 3 እጥፍ ገብቷል። እና የተማሪ ቁጥርም እየቀነሰም እያለ መጣ። ለካ ካፒታል የሌለው ኃይል የሌለው ማስተማር አይችልም፣ አቅም የለውም። በመንግስት ሊረዳ አልቻለም። እንድንረዳ ጠይቀናል። የቤት ኪራይ ለማግኘት ሞክረናል፣ አልተገኘም። ስለዚህ ያለው እድል ቢያንስ በነፃ ነው የተማርኩት። አዲስ አበባ ውስጥ መንግስት ያስተማረኝ 2 መንግስት ያስተማሪ ዘመነ ኃይለ ሥላሴ የመደበኛውን ትምህርት እስከ 11ኛ፣ ደርግ ደግሞ 5 ዓመት አስተምሮኛል። እንደገና ውጭ ሀገር ሲሄድ በሌላ በኩል ተከፍሏል። ስለዚህ ቢያንስ 15 ዓመት ማስተማር 16 ዓመት ማስተማር መቻሌ ብድሬን ከፍያለሁ ብዬ ማስበው የነፈኩት የለም። የማስተማር ፍቅር አሁንም አለኝ። አሁን በሱ ፋንታ ሌላ ስራ እየሰራው ነው። አውደ ስዕላዊ ጥበብ መዝገበ ቃላት የሚል ኦልሞስት አልቋል። አሁን ኤዲት እያደረኩት ነው ራሴ እና ተርሚኖሎጂ ነው ወይም ደግሞ የመዝገበ ቃላት ነው። እንደገናም ደግሞ ማብራሪያ ነው፣ ዕውቀትም ውስጥ አለ። 4-5 ጥፎች አሉ። ሂስ አለው፣ ቲዮሪ ወይም ደግሞ ሃሊዮት አለው፣ የስነ ጥበብ። እንደገናም ቴክኒካል ነገሮች ውስጥ አሉ፣ የቃላት ፍቻ አሉ። አንድ አገር አንድ ቋንቋ የጥበብን ቋንቋ ቃላት በራሱ መተርጎም ካልቻለ በራሱ ካልተረዳው ስዕልን ማስተማር አትችልም። ሩሲያ ካስተማረችኝ አንዷ የስዕልን ቋንቋ ተርጉመውታል ለራሳቸው። በዛ መሰረት አሳድገውታል። ቻይናን ብንሄድ ይሄ ነው። ወደ ራስሽ ቋንቋውን አምጥተሽ ካላሳደግሽው ፔይንቲንግ ብንለው ምንም ትርፍ የለው። ድሮይንግ ትርፍ የለው። ኢትዮጵያዊ አይደለም። ኢትዮጵያዊ ስልሽ እኔ ከማውቀው አማርኛ ነው። ያን አማርኛ አልያዘም። በዚህ ሀገር 4 5 6 7 ብለሽ በጣም የብዙ ህዝብ የሚናገርበት ቋንቋ ሊኖር ይችላል። ኦሮሚኛ ማድረግ ይቻላል። የስዕልን ቋንቋ ወላይትኛ ማድረግ ይቻላል። ትግርኛ ማድረግ ይቻላል። ትግርኛና አማርኛ እንኳን ብዙ አይተራራቀም፣ ግዕዝ ነው ትራሳቸው። እና ወደ ፈለግሽው ቋንቋውን ቃላቱን ተርሚኖሎጂውን ካልሰጠሽው በራሱ ቋንቋ በእናት ቋንቋው ካላወቀው ጥበቡ አያድግም። እና እያለን እንደሌለ ሊሆን ነው። ለዚህ አማርኛ ውስጥ አለ። ይሄንን እየሰራው ነው። ጥረታዬን በሱ እየመረጥኩ ማስተማር ግን ወዳለሁ። ምናልባት አሁን ስለዚህ ስለ መዝገበ ቃላቱ መጣለው ቅድም የጠቀስካቸው ሐሳቦች ናቸው የኢንላይትመንት አርት አካዳሚ መዘጋት ምክንያት የሆኑት ማለት ነው? አዎ በቃ ሁለት ነው። አንደኛ ማህበራዊ ህይወቱ ነው። ሁለተኛ የትምህርት ቢሮ አካሄድ። የትምህርት ቢሮ ጥሩ አድርጎ መነጋገር ይቻላል። ራሱን ይቻላል። ከነ ችግሩ መናገር ይቻላል። አሁን ነፃ ነኝ። ዕውቀቴንም ድስጥ ብያለሁ። እንደነጋሽ ወርቁ ማሞ ስነ ጥበብ ትምህርት ቤት እንዳሉ ወይም ደግሞ አዲስ አበባ አለፈረገል ሰላም ውስጥ እንዳሉት ሁሉ መተን አብረን እንስራው ብለናል። በእንግሊዝኛ ስላስተማረን እኮ ጥበብ አይሄድም። እንግሊዝኛ አይደለም ወይም እኔ ሩሲያ ተምሬያለሁ በሩሲያኛ ተማሩ ማለት ጥበብ የራሷ የእናት ቋንቋ አላት። ደግሞ ግዕዝን የመሰለ ከኋላ ደጀን እያለን እሱ ውስጥ ያለ ቋንቋ እኮ ለአማርኛ በጣም ሀብታም ነው። ጥበብ የሚለው ቃል ራሱ ጥበብ በኢትዮጵያውኛ በዚህ በግዕዝ ቋንቋ ላይ ያለው ትርጓሜ ወደ አማርኛ በደንብ አድርገን ብናየው ሰፊ ነው። አርት የሚለው ነው። ጠቢብ ይላሉ አርቲስቱን። ጠቢብ የሚለው ለምንድን ነው ያሳፍረን? እና ይሄንን የትርጉም አካሄዳችን ነው ያበላሸው። መጀመሪያ ሊያዞሩሽ ሲፈልጉ አውሮፓውያኖች እንትናቸውን ይቀይጡብሻል፣ ቃላቱን ይቀይጡታል፣ ውስጡ ይከቱትና በግዛ ስለተናገርሽ አዋቂ ያስመው አይደለም። ስለዚህ ይሄንን መስራት ሌላ ውስጡ ያለውን ሃሊዮት ወይም ደግሞ ቲዮሪ ጥሩ አድርጎ ማስቀመጥ ምንድነው? ሰው ውስጡ ዘውጎች አሉት፣ የጥበብ ዘውጎች አሉ። ይሄ ዘውግ ምንድነው? ምንድናቸው?
አውዶች አሉ አንድ ላይ የሚሄዱ አሉ። እና ለምሳሌ 4 ነጥቦች አሉ። ስነ ጥበብ ምንድነው እሱ ኪነ ቅርጽ ወይም ደግሞ ቅርጽ በቅርጽ ላይ ስካልፕቸር፣ ፔይንቲንግ ወይም ደግሞ ኪነ ቅብ እና ግራፊክስ ኪነ ህትመት አሉ። እነዚህ ሶስቱ ላይ ምንድነው ልዩነታቸው? እነዚህ ሶስቱ የተለያዩ ናቸው። ማቴሪያላቸው ይለያያል፣ መገለጫቸው ይለያያል። እንደገና ደግሞ የጋራ የሚያደርጋቸው ምንድነው? መሰረታዊ ዕውቀታቸው ይገናኛል። ይሄ ጥሩ አድርገን ከገባን ስለ ህብረ ቀለም ከለር የሚለውን ህብረ ቀለም ነው የምንለው። ህብር የሚል ቃል አለ ከለር የሚል እና ወደ ኋላ ውስጥ ከገባን እሱ ራሱ የቻለ በደንብ በስነስርዓት የምንነጋገርበት ነው። እንደዛ ብናሽወሻል። አሁን መዝገበ ቃላቱን እንግዲህ የጨረስክበት አግባብ ካለ ያንን ወደ ህዝቡ ለማድረስ እየሄድክበት ያለው አግባብ እንዴት ነው? ልውለደው ልጨርሰው ከዛ በኋላ እድሉን ይዞ ይወጣል። ምክንያቱም አደባባይ መናገር አይቀርም። ጨርሻለሁ፣ አታሚ ፈልጋለሁ፣ የሚያግዘኝ ፈልጋለሁ ልል እችላለሁ። በግሌ ለማሳተም እንደማልችል አውቀዋለሁ። ግን ወልዶ ማስቀመጥ ጥሩ ነው፣ ያድጋል። ያው እናቶች እንደዛ ነው ይደግ ነው የሚባለው። እና እንደ እናት ነው ለኔ በቃ ከአምሮሽ መውለድ ቀላል አይደለም። እና ያንን ሳላፍር እናጋር ይሄን ነገር ብዙ ጊዜ ተካሂዷል። አሁን ግን ስራዬ በየቁጭ ብዬ ጡረታ ጊዜን እየሰራሁት እሱ ነው። ሳላፍር የምናገረው እሱ ትንሽ ወተብተብ ያለ የኢትዮጵያን አርት ጥበብ ኢትዮጵያን ለመተርጎም ማነው ለማግኘት ትንሽ አቅም ይፈልጋል። ቢሆንም መንደርደሪያውን ሰርቻለሁ። እሱን ኤዲት ያደረኩ ነው ተከባርኳል። የስነ ጥበብ ወይ ስነ ስዕል ዘርፍ ከጊዜ ወደ ጊዜ ከማደግ ይልቅ ወደ ኋላ እየሸሸ እየወደቀ እንደመጣ ነው የሚሰማኝ በግሌ። ይህንንም ደግሞ ልል የምችለው በዘርፉ ላይ የሚሰሩ የተለያዩ ተቋማትና ባለሙያዎች ተቋማቶቻቸውን በኪሳራ እየዘጉ በተለያየ አግባብ ስራዎቻቸውን እያቆሙ ይገኛሉና የዚህ መሰረታዊ ችግሩ እንዳለ ሆኖ ምን አይነት የመፍትሄ ሐሳቦች ሊኖሩ ይችላሉ ይህን ለመመለስ? የሚገርምሽ ጥበብ በውጭ ቋንቋ ከተናገረን አርት ኒድስ ዌልዝ ፎር her richest reward ይላል። ጥበብ ለምትሰጥሽ ታላቅ በረከት ከኋላዋ ሀብት ትፈልጋለች። በቃ ይሄ ፓትሮን ይፈልጋል። ማንኛውም ጥበብ ፓትሮንና እንግዲህ እኔ ደጋፊ ነው የምለው የጥበብ ደጋፊ ነው የምለው እና ስፖንሰር ይለያያል። ጊዜያዊ ሆነው ፓትሮን ማለት ከስሩ ከመሰረቱ ሰዓሊውን፣ ደራሲውን፣ ሙዚቀኛውን የሚረዳ ተሰጥኦውን አይቶ የሚያግዝ የሚያመቻች መሆን አለበት። የትም ሀገር ብትሄጂ በአውሮፓ ስልጣኔ ውስጥ ጣሊያን የራሷን መልክ ያዘችው የዛሬዋን ቅርጿን ያዘችው ከኋላዋ የረዷት የሜዲቺ እና ራሱ ፖፑ የጣሊያን ምንድነው ፓትሪያርክ ነው እንደ ፖፕ ያ ሃይማኖት መሪው ከኋላው በቀጥታ ወይም በተዘዋዋሪ ረድተዋል። የሜዲቺዎችማ ሰዓሊዎችን ቀራጺዎችን ረድተዋል። እነ ዳቪንቺ እነ ማይክላንጀሎ እነሱ የሰሩት መነሻ ነው እየተወራረሰ የመጣው ፓትሮኖች ናቸው። ኢትዮጵያ ውስጥ ፓትሮን የሚል ተጀምሮ ነበር። ቀዳማዊ ሥላሴ ጀምረውት ነበር ግን አልቀጠለም። ደግም እንደዚህ የሚታይ ነገር አልቀጠለም። ስለዚህ ያለ ረዳት እንትን የለም። ምክንያቱም ወዲያው ገንዘብ አታመጣም። ገንዘቡ የሚመጣው በኋላ ነው። ጥሩ ስዕል፣ ጥሩ ሙዚቃ ወደ ኋላ ላይ የህዝብ ሀብት ናቸው። አንድ ጊዜ የተጻፈ እንደው ቅልል አድርግልሽ ፍቅር እስከ መቃብር ስንቴ ነው የታተመው? የተሰራው አንዴ ነው፣ ተባስቷል። የአፈወርቅ ተክሌ ስዕሎች እኮ ዋና ኦሪጂናሉ እያለ በብዜት እንኳን ስንት ይሸጣል? አልተጠቀምንበትም። አንድ ጥሩ ሰዓሊ፣ አንድ ጥሩ ደራሲ ከውስጣችን ወጣ ማለት ለሚቀጥለው ትውልድ ሀብት ይዞ ወጣ ነው። እሱን ግን መጀመሪያ መርዳት ማሳወቅ ያስፈልጋል። ደግሞ እግዚአብሔር የሰጠን ታላቅ ጸጋ አለ። ጥሩ
የየሙያው ተሰጥኦ ያላቸው አሉ። እኛን ሽማግሌዎቹን ወጣቶች አሉ በጣም የሚገርም። እስቲ አሁን እንደው እንውሰድና በቀላሉ ጥላሁን እኮ ተምሮ አይደለም ዘፋኙ የሆነው ኖታ ተምሮ ምናምን አይደለም ውስጡ ስላለ ነው። ግን የሄደበት መንገድ አገዘው እንትን አለ። ግን ከጥላሁን በኋላ ጥሩ ዘፋኞች ወጥተዋል፣ ሙዚቃ ድምፃውያን ወጥተዋል። ደግሞ የበለጠ ሊመጣ የሚችለው ከስር ሲረዳ ነው። ሰዓሊ እንደዚሁ ነው፣ ብዙ ነው የወጡ መንገዱን ማሳየት ነው እንጂ ውስጣቸውማ ተሰጥኦ አለ። ተሰጥኦ የሚገርም ትልቅ ሀብት ነው። ተሰጥኦ ያለው ሰዓሊ፣ ደራሲ፣ ሙዚቀኛ አለ ማለት ሀብት የሚቀጥለው ላይ ተቀመጠ ማለት። ያንን ካልደገፍሽ ዋጋ የለውም። ሀብት ዝም ብሎ የፈለገውን እንትን ቤት። በሌላ ቋንቋ ሀብታሞች አሉ ጥበብን መርዳት መደገፍ የሚለውን ዘዴውን ስላጡት ነው ቢደግፉት ውጤታቸውን የሚያገኙት ቆይተው ነው። ምናልባት እንካ በንካ የሚሆን አይደለም። እንካ በንካ ውጤት አይመጣም እና እያንዳንዱ ደግሞ የራሱ የሆነ ምንድነው እሱ ዋጋ አለ ማለት የጥበብ ዋጋ። የተዘፈነ ሁሉ ዘፈን አይደለም፣ የተሳለ ሁሉ ስዕል አይደለም፣ የተደረሰ ሁሉ ድርሰት አይደለም። ማህበረሰብ ውስጥ ሲገባ የሚሰጠው ዋጋ አለው። ማህበረሰቡ ይቀበልሻል፣ ያወቀው ይሄዳል። እኔ እንደዛ ነው የማየው። እና ብቻ ጥበብ መንግስትም ይሁን ሀብታም ፓትሮን ወይም ደጋፊ ሆኖ መምጣት አለበት። በንጽጽር ላስቀምጠው የእምነት ቦታዎች እንደ ቤተክርስቲያን እንደ መስጊድ የሚሰራው በህዝቦች መዋጮ ነው ወይ ደግሞ አንድ ሀብታም ሊያሰራ ይችላል። መቼስ አሁን ከፖለቲካ ከመንግስት ውጭ ናቸው ሁለቱ። ነገር ግን ሀብታሞች ለመስጊድም ሆነ ለቤተክርስቲያን የሚያወጡት ወጪ አለ። እምነቱን በማክበር ነው። ጥበብም እንዲሁ የሚያከብራት ብታገኝ ለሀገር የሚተርፍ ይሆናል። በሌላ በኩል ጥበብ አድጓል። በጣም ብዙ ተማሪዎች አሉ፣ የተማሩ አሉ፣ ብዙ ያወቁ አሉ። ራሱ ግን እንደገና በሙያ ደረጃ እርስ በርሱ በደንብ ምንድነው መታረቅ ማረቅ ያስፈልጋል። እርስ በርሱ ይሄ የመንግስት እጅ አይፈልግም። ጠቢባን ከጠቢባን ጋር፣ ሙዚቀኛ ከሙዚቀኛ ጋር። ይሄ ደግሞ ትንሽ ከአእምሮ ጋር የተያዘ ጉዳይ ነው፣ የመቻቻል ጉዳይ ነው። የግድ ሁሉም አንድ እንትን ውስጥ ይግባ፣ አንድ ጉድጓድ ውስጥ ይግባ አይደለም። በሚሰራው ስራ ግን በእርግጠኝነት ስዕል እንዲሰራ፣ በእርግጠኝነት ሙዚቃውን እንዲሞዝቅ፣ በእርግጠኝነት ድርሰቱን እንዲሰራ ድጋፍ ያስፈልጋል። የምን ድጋፍ? የእውቀት፣ የማቴሪያል፣ የቁሳቁስ እና የሌላም የውይይቶች፣ የሐሳብ፣ የግጭቶች መሆን አለበት። የሚያነሳሳ ነገር መኖር አለበት። ጥበብ የሚያነሳሳት የሚቆነጥጣት ትፈልጋለች። ያ መቆንጠጥ የሚለው ልክ እዚህ ጋር እንደሚያመው እዚህ ውስጥ ይሰማል። እዚህ ጋር ሲሰማ ብዕርሽን ይዘሽ ትነሻለሽ፣ ብሩሽሽን፣ ቅርጽሽን ይዘሽ ትነሻለሽ። አንዳንድ ጊዜ በወሬ ላይ ተመሰረተ ጥበብ የለም። በተግባር በሚታይ በሚሰማ በሚደመጥ በሚዳሰስ በቃ እነዚህ ከሌሉ የሉም። ያ የሚታየው የሚዳሰሰው የሚሰማው ደግሞ ቋሚ ሆኖ መቀመጥ አለበት፣ መታየት አለበት። ለዚህ ነው ቪዥዋል መሆን አለባቸው፣ መታየት አለባቸው፣ እንደገና መዳሰስ አለባቸው እንደ ማቴሪያሉ። እና እንበል አሁን ለምሳሌ የፕሮፌሰር አሸናፊ ሙዚቃ እረኛው ባለዋሽን ሙሉ ኦርኬስትራ የተሰራው ውጭ ሀገር ነው። ሙዚቃዋ ግን እስካሁን አለች። ያንን ኦርኬስትራ ግን ለመስራት ያንን ሙዚቃ ለመስራት ግን ሰው ሀገር የሄዱት እዚህ የተሟላ ባለመኖሩ ነው። በዛ አሁን ደግሞ አለ ደራሲስ አሁን ግን ፈጠራው ላይ ነው። ፈጠራውን ማን ያምጣው? አንድ ትልቅ ፒስ፣ አንድ ትልቅ ማስተር ወይም ደግሞ የጥበብ ውጤት ለማምጣት የተዘጋጀ ኃይል ይፈልጋል። ያ የተዘጋጀው ኃይል ከየት ይመጣል? ከማህበረሰቡ ድጋፍ ጋር መኖር አለበት። አለዛ የለም። ጊዜያዊ እንዲሆናል፣ ሆያ ሆዬ ይሆናል። ወዲያው አሁን ለምሳሌ በዘመነ ደርግ ብዙ የሙዚቃ እንትኖች ኢንዱስትሪዎች በቅንፍ ኢንዱስትሪ የሚለው ይቅር ካሴት የሚያሳትም ብዙ ወጥቷል። ግን ከስንት አንድ ነው እዛ ውስጥ እንደው ወደ ቅስነት ወደ ህዝቡ አእምሮ ውስጥ የገቡት። እና ሙዚቀኞችም በድርሰትም ከሄድሽ እንደዚሁ አለ። አሁን በተለይ
ምን ልበልሽ ድሮ 7 ብር 5 ብር 10 ብር 12 ብር ነበር መጽሐፍ የሚሸጠው ዛሬ 400 500 700 1 ሺህ ገብቷል ይያዛል ቁጥሩ ነው ጥያቄው ግን ውስጡ ያን ሀድ ማግኘት ይችላል ወይ ብለናል በስዕልም እንደዛ ነው ስዕል ማሳያ ቦታ ይፈልጋል የመጀመሪያው አንድ ከተማ ቢያንስ በዞን የእግር ኳስ መጫወቻ ስፖርት እንደሚዘጋጅለት የስዕል ማሳያ ቦታ ይፈልጋል ተማሪዎች ውጤታቸውን ሰዓሊዎች ውጤታቸውን ለህዝብ ማሳየት አለባቸው የህዝብ አእምሮ በእነዚህ ነው ውስጡን የሚኮተኮተው ልክ ግሪን ኤሪያ እንደምንለው አረንጓዴ እንደምንለው አእምሮም አረንጓዴ እንዲሆን ያስፈልጋል ቀለም ይፈልጋል ህብር ይፈልጋል እና ያንን ካላዘጋጀንለት በቃ አሸር ባሸር ነው የሚሆነው አንዳንድ ጊዜ ራሱን የቻለ ውይይት ይፈልጋል ለጥበብ ዝግጅት ያስፈልጋል ማውጣት በተለይ የደረሱትን በስነ ስርዓት መያዝ ማመቻቸት ሊያሳዩ ይጠቀም ቁስ የለም እና ቁስ ጥበብ የሌለበት የአርት ማቴሪያል በሌለበት ቤት በኩል ይሰራል የመሳሪያ ማስገባት ካልተቻለ የስነ የሙዚቃ የስዕል የወረቀት ይሄ እነዚህ በሌሉበት ቤት በኩል እና ልክስክስ ያደርገናል ለብለብ ያደርገናል የድረስ ያደርገናል ጊዜያዊ የሆነ ነገር ላይ እናርፍና ጊዜያዊ ሆኖ ይቀራል አንድ ስዕል ቆንጆ ሆኖ መውጣት ያለበት እንደውም አሁንማ እኮ የሆነው በአብዛኛው የሆነው እናት ወልዳ ለባዳ እንደሚለው እኛ የጥበብ ሰዎች ጥበባችንን ተጠበን ሰርተን ለውጭ ነው የሆነው በኮቴሽን እንወሰደውና ለቱሪዝም አልሆነም ቱሪዝም እኛ ሀገር መጥቶ እንዲያያቸው ጥሩ ስራዎች እዚህ ቢቀሩ ነው ውጭ ስለወጡ አይደለም ውጭ ወጥተው ስለተሸጡ አይደለም እኛ እኮ ወደ ፓሪስ ወይም ወይ ቶኪዮ ወይም ደግሞ የትም ብንሄድ ጥበቡን እዛው ላይ ነው የምናየው እኛ አይደለም ሌሎች እና ተሸጡ አይደለም መሸጥ የሚለው ቋንቋ መታወቅ አለበት እና ራሱ ንግዱ መንቀሳቀስ ካለበት እዚህ ሀገር መጥቶ የሚያየውን ለምሳሌ አሁን ቅልል ላድርገውና እንጦጦሎ ያለው የስዕል ማሳየ መሀል ከተማ ውስጥ ነው አለበት ልክ እንደሆነ እንደ አብርሆት በጣም የሚገርም ስራ የተሰራል ምን አለበት ደግሞ የስነ ጥበብ የስዕል ማሳያ አንድ መሀል ከተማ ውስጥ እንደዚሁ ቢሰራ የሚገርም ሰዓሊዎች እኮ አሉ ስዕላቸው እዛ ቢሰቀል ቢለዋወጥ ለና በየአመቱ ቢቀየር እና ብዙ ይሄን ርዕስ አድርጎ መነጋገር በጣም ይቻላል እኔ እንደሱ ነው የምለው በጣም አመሰግናለሁ ጋሽ እሸቱ በስተመጨረሻ እንደው ማስተላለፍ የምትፈልገው መልእክት ካለ እድሉን ብሰጥ ደስ ይለኛል እንግዲህ ለኢትዮጵያ የጥበብ ሰዎች ሰላምና ፍቅር ለሀገሪቱም ይስጥልን ነው የምለው ለምን ቀደም በተናገርኩት ለምትሰጠን ትልቅ በረከት ጥበብ ከኋሏ ሀብት ትፈልጋለች ማለት አብሮ ሰላም ትፈልጋለች ሰላም ያለው አእምሮ ነው ጥበብን ሊፈጠር የሚችለው በጭንቀት ውስጥ ጥበብ ይፈጠራል ስዕሉን ለመስራት ግን ሰላም ይፈልጋል በጭንቀት ውስጥ በመከራ ውስጥ ትልልቅ ርዕሰ ጉዳዮች ሊነሱ ይችላሉ እንደገና ግን ያንን ወደ ቁሳዊ ማቴሪያል ወይም ደግሞ ለመቀየር ሰላም ይፈልጋል ስለዚህ አንዳንድ ጊዜ ተፈጥሮ ስለሆነ እንደሆነ አላቅም ጥበብ ጭንቀት ትወዳለች በጨነቀ ጊዜ ርዕስ ይወጣል ሐሳብ ይመጣል ያንን ግን ለማውጣት ቦታ ይፈልጋል ስነ ጽሁፍ ላይ ያስቸግር ይችላል ቃላት በቃላት ትይዋለሽ እንትያሽ ትይዋለሽ ስዕል ግን ቦታ ይፈልጋል ሙዚቃ ቦታ ይፈልጋል እንደዚህ ያልኩ አንድምታው ሰፊ ነው ስለዚህ ለኔ ሰላም ለሀገራችን እና ፍቅር ለሀገራችን ህብረት ለሀገራችን ነው ያ ምንም የሌለን ምንለው ነገር የለ ሁሉ አለ ኢትዮጵያ ውስጥ የሌለ ነገር ምንም የለም የሌለው እርስ በርሳችን እንድንለያይ እንድንጣላ መርዝ የረጩበት ጊዜ በትምህርታችን ውስጥ አለ በቃ ያ ነው ማንንም ሀገር ውስጥ ልዩነቶች አሉ ልዩነቱ ግን ወደ ደም ማፋሰስ አይደለም ብዙ ጊዜ በቃ ይሄ ነው ስለዚህ ሰላም
እኔም አንቺም አንተም ሁላችንም ሰላም ካገኘ ምን ፈልገውን በቃል እንፈተዋለን። እኔ እንደዛ ነው የምለው፣ በጥበብ እንፈተዋለን። ስለነበረን ቆይታ እጅግ በጣም አመሰግናለሁ። አሜን። አመሰግናለሁ።